አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ይህ ልዩ ሲኒማ ነው። የአፍላ ፍቅር ኦፊሻል ፔጅ ሁላችሁም ሰብስክራይብ እያደረጋችሁ ፋሚሊ ኑ። ግን አንተ ይህን ጭዌ ግን የፈለገ በቃ እየተከታተልን መሾፍ አለበት። ያበደ ነው። አረ ብራዘር እኔ ጭዌው ተመችቶኛል። አረ ና ና ና እና እሺ ዝቅ አሪፍ ነው። እስቲ የቅድሞን ያሳያችኋል። ደፈቃ ደፈቃ እስቲ አንዴ እንዴት ነው አንገቷን ጥብለል እንዴ ስትይዟት ድፍ እዚህ ስር መግባት አለባት። እንደዚህ እንደጂ አንደኛ ሶሲው እንዴት ነው? በጣም አሪፍ ነው። በተለይ ደግሞ ቁለፏ ተመችታኛለች። እና እንደዚህ አርገሽ ነው ቆለፊያት ዲናስታ ይሄ ቁለፏን ችለሻታል? አዎ በደንብ ችያታለሁ። እንደዚህ ነው አይደለ? ጎበዚው ችለሻታል። ትክክል ነሽ። እኔ ግን ያስደሰተኝ አሁን ያሳየሽኝ ደፈቃ ነው። ሄውዬ ገና መቻይሽና ሌላ ጊዜ ደግሞ ከዚህ የተለያዩ ደፈቃ ቁለፋ ነው እሺ ማሳያችሁ። እኔ ግን አንድ ሀሳብ አለኝ። ምንድነው እሱ? ቆይ የጥርስ ስፖርት ምናምን የሚባል ነገር የለም እንዴ? ይሄ ማለት አገጯን ስትመጫት ጥርሷን የሚያራግፍ ስፖርት ማለት ነው? ኖ እሱን አይደለም። እና ምንድነው? አለ አይደለ በቃ የሆነ ንክስ ሳደርጋት እንዲያደርጋት የሚያደርግ አይነት ስፖርት። ወይኔ ቹቹሻ ሶስዬ ለሱ ማቴሪያሉ የለኝም እንጂ ያበደ ስፖርት ነበረኝ። ምን አይነት ማቴሪያል? ይኸውልሽ የሆነ ትራስ የሚመስል ነገር አለ። እሱን አምጥቼልሽ ንክስ ታረጊውና በዛው ኤክሰርሳይዝ ታረጊ ነበር። ባካችሁ አትጨነቁ። እስካሁን የሰራ ነው ለሷ በቂ ነው። እንደፍቃታል። በቃ እንደዛ ከሆነ እስቲ አንዴ ለመጨረሻ ጊዜ ብቻ እስቲ ሊያችሁ እስቲ ቦቸራ እንደው በፈረሰኝ በመድኃኔዓለም ይዣለሁ። እንደዚህ አትብላ። በሀብታም ፊት አታስገምተን። እንዴ ደግሞ ለመብላት አታንዳ ምናምን የሚያስፈልግ ነገር አለ? ዝም ብሎ መብላት ነው እንጂ እንዴ ሆቴል ነው መሰለኝ። ዛሬ ደግሞ ምን ሆነ መጣበት? ቦቸራ በመጀመሪያ ቀስ ብላ አውራ። ሲቀጥል ደግሞ ማለት ይሄ የማታውቀውን ነገር አግበስብስ እንደ ቀስቴ ሽንት ቤት ለሽንት ቤት ስትሯሯጥ እንዳከርምሽ። በርገርና ማለት ሆነ በርገር እኮ ማለት ያደኩበት ያሳደገኝ እኮ ነው። ጥርሴን የነቀልኩበት ምን ሆነሻል? መቼም ማለት ታመም እንዳንዳንዶቹማ ተቆርጋሽ ነው ባለና ነው ተጠሩ። ኧረ ቦቸራ በእናትህ ቀስ ብለህ ብላ፣ ቀስ ብለህ ብላ። እንኳን እንዳትሯሯጥ ሽንት ቤት ለሽንት ቤት ነግሬሃለሁ። ወይ ተጠላለሽ እንደሙ ሰሞኑን ነበራቸው ብዬ። ኧረ በእናትህ ቦቸራ ተው። በቃ ድሮም ድምድ የሌለው ሰው ይዤ መጥቼ ነው የተዋረድኩት። ውይ አይ ትንሽ ነች እንጂ በቀስ የገለጭ ክፍያትና እንውጣ። ምን ነገር አለ? ክፈልና እንውጣ። ትንሽ ብር ነው። እውነት ነው ቀስቴ፣ ክፈልና እንውጣ። በዛ ላይ ደግሞ ያው ቦቸራን ትርታው ስለምትመጣ ቦታ እንዳንይዝባቸው እኛ እንውጣ። ክፈላት። በእውነት ቀስቴ ግን የተባረከ ሰው፣ በእውነት መልካም ሰው። የመሰለ ቤት አመጣን። እኔ እንኳን ከዚህ በፊት አጓላ አመጣሽ፣ በላን፣ ጠጣን። አሁን ደግሞ ሊከፍል እግሬ ምንድን ነው የምትራገጠው? ቆይ ምን ሆነ ነው የምንረግጠው? ኧረ እኔ ያረገጥኩት እኮ ፎንቄ እንዳያለች እኮ ነው የረገጠኝ። አፍንጫዬን ብረት አይገ ነይ ሞይ ገረጃ ሳቡተጅ ነይ አንተ ዝም በል በመድኃኔዓለም። ቆይ ምን ነው የሚተው? ይሄ መቅለብለቡን ነው እንዴ ፎንቄ? እኔ እኮ ቀስ ብዬ እኮ እሷን እጠራታለሁ። ታዲያ አቻጥቁ ነይ ሙ አይቻከሉ። አንተ ምንድን ነው የሚያጨው? ሂሳቡን ክፈልና እውነቱን ነው እንውጣ። ነይ ነይ ሳቡ አንተ ልጅ ይኸውልህ ከዚህ ትገላገላኛለሽ።
ሰውዬ ምን ሆነሃል ልጄ? የተፈጠረ ነገር ችግር አለ እንዴ? ዘሩ ተነስቶ እኮ ነው። ሰዎች ምን ሆናችሁ ነው? ኧረ ቀስቴ እያላበህ እኮ ነው። ምንድን ነው? እውነቴን እኮ ነው ፎንቄ። ቆይ ምን ሆነ ነው? ምን ሆነ ያልተስማማ? እያላበህ እኮ ነው ፎንቄ። የያዝኩት ገንዘብ አይበቃም ፎንቄ። በጣም ይቅርታ። ስጠይቅ እኮ ትንሽ ገንዘብ መስሎኝ ነበር። ወይኔ ፎንቄ አዋረድከኝሽ። እንደዚህ ሸክ አድርጋ አልብሰኝ ሳህን ልታሳጥበኝ ነው? ኧረ እዚህ ቤት የሚታጠብ ሳህንም ያለ አይመስለኝም። አንተ አፈን ዝጋ። ሲጀመር ብር ይዤ መጥቻለሁ አላልክም? እንዴት አለ ብሩ? እኔም ጌታ አባቴ አንብችል እኮ ቀርሸትሻ ያመሃል እንዴ? ብቻችሁን እዚህ ከምትዋረዱ እንጨትም ካለን እንፍለጥ፣ ሳህንም ካለን እንጠብ ብዬ እኮ ላግዛችሁን የመጣው። ፎንቄ ፈረሰኛው የስራህን ይስጥ እሺ። ቆይ ምን አለ እንዳቅም ብጋብዘኝ? እኔ አሳነስክብኝ አልኩ እንዴ? ፎንቄ እኔ እኮ ትናንትና ስትጓጉ ስላዩ እኮ ቀንቼ እኮ ነው። እኔ እኮ ቹቻ ነኝ። እኔ እኮ እነዛን ነገር ሳወራ የነበረው ለቀድ ብዬ ነው። መቼም እኔ ጠንቅቀህ ታውቀኛለህ አይደለ? ድህነቴን አክብሬ ባለኝ ነገር ተጽናንቼ የምኖር ልጅ ነኝ። እሺ እንደው ምን እንደሚሻል ይኸውልህ፣ አሁን አፈን ዝጋ። ጭራሽ ከችግር ታወጣኛለህ ስል ጭራሽ ሌላ ችግር ውስጥ ትከተኛለህ እንዴ? እሱ ምን አባ አደረገ? በቃ ቀስት ያላችሁበት ችግር ደውሎ ሲነግረኝ ያሬድ ጋር ሄድኩኝ። አካውንቴን ላኩለት፣ እሱ ዘጋው። አይ ቀስቴ ስስቅ ስጫወት በቃ ምንም ቁም ነገርም አላውቅ ነው የሚመስለው። ለፎንቃ እኮ ከዚህም በላይ ይገባታል። ግን ሰው ያደረገውን በማድረግ ሳይሆን አንተ በምችለው ልክ ነው ፍቅርን መግለጽ ያለብህ። ከቁስም በላይ ደግሞ ፍቅር ይበልጣል አይደል? ቆይ ይህንን ያወራው አንተ ቦቼ ነህ? ቦቸር አይደለም ይሄ ቢኒያም ነው። እኔ ግን ቀስቴ ከኔ ባሰክ መሀይም እንደውም ከአንድም ቀን አስቤም አልሜም አላውቅም ነበር። አንተ ልጅ ይኸውልህ ነፍስን ሰማኝ ነው ምልክ ይህን እኮ የከፈልኩት እኔ ነኝ። አሁን ደግሞ ለእናንተ የምትሆን ቆንጆ የእግር ጉዞ ተነሱ። አይ ቦቼ ከጉድ እኮ ነው ያወጣት። ተነስ ወይ አዞራለሁ እያለ ነው። አንቺ ደግሞ ወሬ አታብዣ። ያሬድ ሞት እኔ ራሱ እንዴት ጨንቆኝ እንደነበረ ቻቻዬ፣ ይሄ እኮ የሚያጋጥም ነገር ነው። አዎ ደግሞ ይህ ሁኔታ ባጋጠመን ሰዓት የረዳንን ሰው በፍጹም መርሳት የለብንም። ስለዚህ ባለውለታዬ ነኝ እያልሽ ነው? ምን ጥያቄ አለው አባቢ? አባቢ? አዎ አባቢ። ቆይ ምን ነው ገረመ? ቀልኛ። አሁን መሄድ አለብኝ። ሩቅ ቦታ ከሆነ እኔ እሄድልሃለሁ። ሱቅም ምናምን ደግሞ ደርሼ እመጣለሁ። በቃ ስታሽቃብጪ እንደዚህ ነው ወይ? ትንሽ ከፍ ላድርገው ማሽቃበጡን? ምን ጥያቄ አለው? እኔ ጌታ ከፈለክ ለቤዛ መልእክት ላደርስልህ እችላለሁ። አታስቢ፣ እሷን በአካል አገኛታለሁ። አሁንማ ስለ አንተ ሳስብ አንድ ነገር እየመጣልኝ ነው። ምንድን ነው? ወይ ደግሞ የአንተን ስላስጌ በጊፍት መልክ ልስጥ እንዴ? ሀሳብሽ አሪፍ ነው፣ ግን እኔን ማን ነው የሚመስለኝ? እሱማ ምን ጥያቄ አለው? የስሉ ባላባት የቀለሞቹ ጌታ የሆነው ዛሬ ዘልዛላው ነው። ጭራሽ ምን ነው ደፋር! ያኔማ 3ኛ ዓለም ጦርነት ተነሳ ማለት ነው። ሂዶ ሌላ ሰው እንፈልግ እንዴ? አያስፈልግም። በቃ እኔ እንዲደረግ ስለናፈቀች እሷ ጋር ሂድ። ክብሩነቱ አሽቃባጭ ያሬድ ሙት ማለት ስትራመድ እንደዚህ አይነት ግርማ ሞገስ ያለ አይመስለኝም ነበር። ቹቻ ረዳፋችኝ ጀሪባ እንዴት ነሽ? ልኛችሁ ደግ ነሽ? እኝክ ምን ሆነሽ ነው? ምንም አልሆንኩም። አሀ ፊትሽ እኮ ቅጭም ብሏል። ምን ደብሮሻል? ቆይ ችግር አለ እንዴ? እሱማ አዎ ደብሮኛል። አሀ እኮ ምን ሆነሽ ነው የደበረሽ? ይሄ ቦቼ ነው። ቦቼ ነኝ? አዎ ቦቼ አንተ። አሀ ደግሞ ምን ሆናችሁ? ምን እንዳደረግኩት አላውቅም፣ ግን ትላንትና ከዚህ በኋላ ላገኝሽ አልፈልግም አለ። እኝክ የምርሽን ነው? አዎ የምሬ ነው። እስኪ ማንዴ ሞት በይ። አንዴ ሞት? ሯ ደግሞ ምን ሆናችሁ? እኔ እንጃ። የሆነ ነገር ብለሽማ አስቀይመሽዋል። ድሮ ከምንባባለው ነገሮች ምንም ብዬው አላውቅም። ደግሞ እሱም እኮ ብዙ ነገር ይለኛል። እሱም አውቃለሁ። ቆይ ማርክ፣
ንግግር ያስደብሮት ከሆነ ከዚህ በኋላ እንደዚህ አትናገረኝ ይባላል እንጂ ከነ ጭራሽ አታናግረኝ ማለት ነው ማለት ነው። እውነትሽን እኮ ነው። ግን ወንድሜ ቦጋለ ምን ሆኗል? እኔ እንጃ ማርክ፣ እኔ ምንም ሊገባኝ አልቻለም። ማርክ ፕሊስ እባክህን አናግረው። እሱማ አናግረዋለሁ። የሆነ ነገር ባይገጥመውማ የኔ ቦጋለ እንዴት ለሰው ልጅ ፊት ይነሳል? አይነሳም። ይኸውልህ ማርክ፣ ያደረኩት ነገር ካለም ይቅርታ አልጠየቀው ፈቃደኛ እንደሆንኩ ንገረው። እሺ በእጅ እኔ አሁን ወደ እሱ ላስገብ። አንቺ ግን እንዳትጨነቂ እሺ? እንዳትጨነቂ አስተሳቂ። አዎ ቆይ ምን እየሆንኩኝ ነው? ለምንድን ነው የቦቻራ ነገር በዚህ ልክ እያስጨነቀኛለሁ? እጭ እንግዲህ ሰላም ጸጋ። ሰሞኑን ግን እንዴት ነው ማለት? በጣም እኔን መቅረብ አብዝተሻል ነው ወይስ እኔ ጋር ካለው ሰይጣን ጋር ተግባብታችሁ ነው? አንቺ ሰይጣን አለብሽ እንዴ? እንግዲህ ያላችሁት እናንተ ናችሁ። እኔ ሰይጣን አለብሽ ብዬሻለሁ? ሁሉም ቢናገሩ ሆድ ባዶ ይቀራል አሉ። ይልቅ ወደ ነጥብሽ። እሺ፣ ትናንትና እኔና ያሬድ ሆነን በርገር ቤት ፎቶ እንዳነሳሽ እናውቃለሁ። ቆይ ባልና ሚስት አበዳችሁ እንዴ? ማለት ትላንትና ያሬድን መጥቶ ተመሳሳይ ነገር እያለኝ ነበር። የምርሽን ነው? አዎ የምሬን ነው። ግን ማን ነው እንደዚህ የሚቀባጥረው? እሱ እንኳን ይቅርብሽ። ቆይ ምን ልታደርጊው ያስበሽ ነው? ምኑን? ያነሳሽንን ፎቶ ነው። የኔ እናት አንቺ የምትይው ነገር ምንም እየገባኝ አይደለም። እኔ ማለት ፎቶ አላነሳዎቹም እያልሽ ነው? አዎ አላነሳኋችሁ። ታዲያ ለምንድን ነው ልብ ያላመነሽ? ያነሳሽንን ፎቶ ነው። የኔ እናት አንቺ የምትይው ነገር ምንም እየገባኝ አይደለም። እኔ ማለት ፎቶ አላነሳዎቹም